ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። የአታቱርክ ፈርቀዳጅነትና የፕሬዝዳንት ኤርዶዋን የኢትዮጵያ ጉብኝት የሁለት ታላላቅ ሀገራት አዲስ ምዕራፍ። በታሪክ ማህደር ውስጥ አንዳንድ መሪዎች ሀገርን ያስተዳድራሉ፣ ጥቂቶች ደግሞ ሀገርን ዳግም ይፈጥራሉ። ሙስጠፋ ከማል አታቱርክ በቱርካውያን ልብ ውስጥ የነገሰው ዝም ብሎ መሪ ስለነበር አይደለም። ሊጠፋ የነበረ ማንነት ከሞት አፋፍ መልሶ በጠንካራ መሰረት ላይ የገነባ የሀገር አዳኝ ስለሆነ እንጂ። ዛሬም ድረስ በቱርክዬ መኖሪያ ቤቶች፣ በመንግስት መስሪያ ቤቶችና በገንዘብ ኖቶች ላይ ገዝፎ የሚታየው የእርሱ ምስል የናፍቆት ብቻ ሳይሆን የሉዓላዊነት ምልክት ነው። ለ600 ዓመታት ዓለምን ሲያናውጥ የነበረው የታላቁ ኦቶማን ኢምፓየር ግርማ ሞገስ በአንደኛው የዓለም ጦርነት ማብቂያ ላይ አከተመለን። በአራት ማዕዘን የተከበበችው ቱርክዬ በወራሪዎች እጅ ልትቀራመት፣ ስሟም ከታሪክ ገጽ ሊጠፋ ጫፍ ደርሶ ነበር። የውስጥ መከፋፈልና የውጭ ወረራ ሀገራቱን እንደ እሳት ሲለበልቧት ቱርክዬ ነኝ ማለት ብርቅ ሊሆን ጥቂት ቀርቶት ነበር። በዚህ በጨለማ የተዋጠ የታሪክ ምዕራፍ ውስጥ ነበር ሙስጠፋ ከማል እንደ ብርሃን ብቅ ያለው። ማንም ይሳካለታል ብሎ ባልገመተበት ወቅት ተስፋ የቆረጠው ህዝብ አስተባብሮና የወታደራዊ መኮንን ጥበቡን ተጠቅሞ በጋሊፖሊ ጦርነት ወራሪዎችን ድል በማድረግ የትንሣኤውን መንገድ መረቀ። አታቱርክ ንጉሳዊውን የሱልጣኔት ስርዓት በማስወገድ በ1923 ዓ.ም የቱርክዬ ሪፐብሊክን ሲመሰርት ዓላማው ስልጣን መያዝ ብቻ አልነበረም። የዘመናት የኋላ ቀርነትን ሰንሰለት ሰብሮ ሀገሩን ወደ ስልጣኔ ማማ ማውጣት እንጂ። እርሱ የፈጠራት ቱርክ በሃይማኖትና በዘር የተከፋፈለች ሳትሆን በብሔራዊ አንድነትና በዲሞክራሲያዊ እሴቶች ላይ የቆመች ጠንካራ ሀገር ናት። ሃይማኖትን ከፖለቲካ በመለየት ኢንዱስትሪን በማስፋፋትና የትምህርት ስርዓቱን በማዘመን ቱርክን በዓለም አቀፍ መድረክ የምትከበር ሀገር አደረጋት። ዛሬ የምናያቸው ግዙፍ ግድቦች፣ ዓለም አቀፍ የአየር ማረፊያዎችና የስልጣኔ ተቋማት ሁሉ የእርሱ ራዕይ ፍሬዎች ናቸው። ህዳር 1 ቀን 1938 ዓ.ም አታቱርክ ከዚህ ዓለም በሞት ቢለይም አሻራው ግን ሕያው ነው። በየዓመቱ በዚህ ዕለት በመላው ቱርክ ህይወት ለ2 ደቂቃ የቆመች እስክትመስል መኪኖች ይቆማሉ፣ ፋብሪካዎች ይዘጋሉ፣ ዜጎችን በዝምታ የህሊና ጸሎት ያደርጋሉ። ይህ ዝምታ ለታላቁ መሪ የሚሰጥ የክብር ምስክርነት ነው። ቱርካውያን ዛሬም ችግር ሲገጥማቸው የሚሰባሰቡበት፣ ብሔራዊ ጥቅማቸውን የሚለኩበትና የአንድነታቸውን የሚያጸኑበት መለኪያቸው አታቱርክ ነው። እርሱ ከቁልቁለት የታደጋት ሀገር ዛሬ የስልጣኔ ጎዳናዎች በልበ ሙሉነት እየተጓዘች ትገኛለች። ሙስጠፋ ከማል አታቱርክ ሀገር ከመውደቅ ተነስቶ እንዴት እንደሚገነባ ለዓለም ያሳየ የታሪክ ድንቅ ሥራ ነው። ከ100 ዓመት በፊት የአታቱርክ ብርቱ እጆች የታነጸችው ዘመናዊቷ ቱርክ ዛሬ በዓለም አቀፍ መድረክ ገዝፋ የምትታይ የሀያላን ተምሳሌት ሆናለች። ይህች ከመውደቅ ተነስታ የስልጣኔ ማማ ላይ የወጣች ሀገር በታሪክ አጋጣሚዎቿና በጠንካራ መሰረቷ ምክንያት በዓለም ፖለቲካና ኢኮኖሚ ውስጥ ያላት ስፍራ ከጊዜ ወደ ጊዜ እየናኘ መጥቷል። የዛሬዋ ቱርክ ትላንት አታቱርክ በዘራው የጥንካሬ ዘርና ዛሬ በዓለም መድረክ በምታሳየው ተሰሚነት የብዙዎችን ቀልብ መሳቧን ቀጥላለች። ይህንን የታላቅነት ግርማ የተላበሰች ሀገር የሚመሩት የቱርክዬ ፕሬዝዳንት ረጅብ ጠይብ ኤርዶዋን ዛሬ በታሪካዊቷ ኢትዮጵያ ጉብኝት ያደርጋሉ። የሁለቱ ታላላቅ ሀገራት መሪዎች መገናኘትም በምስራቅ አፍሪካና በመካከለኛው ምስራቅ መካከል ያለውን ስትራቴጂካዊ ወዳጅነት ወደ አዲስ ምዕራፍ ያሸጋግራል ተብሎ ይታመናል። በዚህ ጉብኝት ወቅትም የሁለቱን ሀገራት ዲፕሎማሲያዊና ኢኮኖሚያዊ ትስስር ይበልጥ የሚያጠናክሩ ለቀጠናው እድገት ፋይዳ ያላቸው የሁለትዮሽ ስምምነቶች እንደሚፈረሙ ይጠበቃል። የዩጋንዳ አየር መንገድ በታዋቂው ኢትዮጵያዊ አቪዬሽን ባለሙያ አቶ ግርማ ዋቄ እንዲመራ ተወሰነ። የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ በሀገሪቱ ብሔራዊ አየር መንገድ ላይ የሚታዩ የአመራርና የማኔጅመንት ክፍተቶችን ለመቅረፍ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን በከፍተኛ ኃላፊነት ሾሙ። የወቅቱ የአየር መንገድ ዋና ስራ አስፈጻሚ ጄኒፈር ሙቱራኪ ከአሁን ሰዓት ጀምሮ ከኃላፊነታቸው እንዲነሱና ስልጣናቸውን እንዲያስረክቡ ታዟል። አቶ ግርማ ዋቂ አየር መንገዱን በአማካሪነት እንዲያግዙና አዲስ ቋሚ ስራ አስፈጻሚ እስከ ሰኔ ሐምሌ 2026 ለአውሮፓ አቆጣጠር በጊዜያዊነት ስራ አስፈጻሚ እንዲመሩ ተመድበዋል። አቶ ግርማ ከአየር መንገዱ ቦርድ ጋር በመሆን የአሰራር ድክመቶችን የማስተካከልና አየር መንገዱን ወደ ተሻለ ደረጃ የማሸጋገር ስራ ይሰራሉ።
አቶ ግርማ ዋቄ በዓለም አቀፍ አቪዬሽን ዘርፍ ከ50 ዓመት በላይ ልምድ ያላቸው አንጋፋ ባለሙያ ናቸው። በተለይም የኢትዮጵያ አየር መንገድን ወደ ስኬት ማማ ላይ ያወጡ የአፍሪካ አቪዬሽን አባት በመባል ይታወቃሉ። ከዚህ ቀደም የሩዋንዳ አየር መንገድን በመገንባት ረገድ ከፍተኛ ሚና ተጫውተዋል። የኢትዮጵያ አየር መንገድ ቦርድ ሰብሳቢ ሆነው ማገልገላቸው ይታወቃል። የዩጋንዳ አየር መንገድ በተደጋጋሚ በአስተዳደር ብልሹነትና በገንዘብ አያያዝ ችግር ሲታመስ የቆየ ሲሆን የአቶ ግርማ መሾም አየር መንገዱን ከአፍሪካ ተወዳዳሪ አየር መንገዶች ተርታ ለማሰለፍ የተወሰነ ጠንካራ እርምጃ ተደርጎ ተወስዷል። በሙስና የተከሰሱት የቀድሞ ምክትል ከንቲባ በ10 ዓመት እስራት ተቀጡ። የቀድሞ የአሶሳ ከተማ አስተዳደር ምክትል ከንቲባ አቶ ንጋቱ ቂልጡ ቡልቲ በፈጸሙት ከባድ የሙስና ወንጀል የ10 ዓመት ጽኑ እስራት ተበየነባቸው። ስልጣንን ያለ አግባብ በመገልገል የራሳቸውን ልጅ ጨምሮ ለተለያዩ ግለሰቦች የመንግስት መሬት በህገወጥ መንገድ ማስተላለፍ የአሶሳ ፍርድ ቤት የአቃቢ ህግን ማስረጃዎች መርምሮ ተከሳሹን ጥፋተኛ ብሏቸዋል። 10 ዓመት ጽኑ እስራትና 4500 ብር የገንዘብ ቅጣት በህገወጥ መንገድ የተሰጠ የይዞታ ማረጋገጫ ካርታዎች በሙሉ እንዲመክኑና ተወርሰው ለመንግስት ገቢ እንዲሆኑ ታዟል። በሌላ ዜና ጀርመን በሚሊዮን የሚቆጠሩ የውጭ ሀገር ሰራተኞች እንደሚያስፈልጓት ተገለጸ። የአውሮፓ ግዙፍ ኢኮኖሚ ባለቤት የሆነችው ጀርመን አሁን ላይ ከፍተኛ የባለሙያ እጥረት እያጋጠማት ሲሆን ይህንን ክፍተት ለመሙላት በሚሊዮን የሚቆጠሩ ስደተኞች እንደሚያስፈልጓት ተመልክቷል። በአሁኑ ወቅት በጀርመን በ163 የተለያዩ የሥራ ዘርፎች ላይ ከፍተኛ የሰው ኃይል እጥረት አለ። የጀርመን የሥራ ስምሪት ጥናት ተቋም IAB እንደሚለው ሀገሪቱ አሁን ያለችበት የኢኮኖሚ ደረጃ ለማስቀጠል በየዓመቱ በአማካይ 400,000 አዳዲስ የውጭ ሀገር ባለሙያዎች ማግኘት አለባት። በ2024 መረጃ መሰረት ወደ 487,000 የሚጠጉ የባለሙያ የሥራ ቦታዎች ክፍት ሆነው ይገኛሉ። ይህ ቁጥር እስከ 2028 ድረስ ወደ 768,000 ያድጋል ተብሎ ይገመታል። በጀርመን ሆስፒታሎች ውስጥ ከ30,000 እስከ 40,000 የሚደርሱ የነርሶች እጥረት አለ። የቴክኖሎጂ IT ዘርፍ ያለው ክፍተት በየዓመቱ እየጨመረ ሲሆን እስከ 2028 ድረስ 133,000 የዲጂታል ባለሙያዎች ያስፈልጋሉ። መምህራን፣ የህንፃ ግንባታ ባለሙያዎች፣ የጭነት መኪና አሽከርካሪዎችና የፋብሪካ ሰራተኞችም እጥረት አለ። ምንም እንኳን የሰው ኃይል ቢያስፈልግም የቪዛ አሰጣጥና የትምህርት ማስረጃዎች እውቅና የመስጠት ሂደትና የጀርመን ቋንቋን በሚፈለገው ደረጃ ለማወቅ ረጅም ጊዜ በመውሰዱ የውጭ ሀገር ዜጎች ከጀርመን ማህበረሰብ ጋር ለማዋሃድ የሚገጥማቸው ተግዳሮቶች ዋና ዋናዎቹ ናቸው። ጀርመን አዳዲስ የህግ ማሻሻያዎች እያደረገች ትገኛለች። ባለሙያዎች የሥራ ውል ሳይኖራቸው ወደ ጀርመን ገብተው ሥራ እንዲፈልጉ እድል መስጠት አንዱ ነው። ያለ እረፍት ስትሰራ የዋለችው ባለሙያ በማሳጅ ጠረጴዛ ላይ ህይወቷ አለፈ። በሩሲያ ቅዱስ ጴጥሮስበርግ ውስጥ በሚገኝ አንድ የስፓ ማዕከል ውስጥ ስትሰራ የነበረች የ36 ዓመት ኢንዶኔዥያዊት እናት በከፍተኛ ድካም ምክንያት ህይወቷ አልፏል። በቫለንታይን ቀን ስፓ ቤት በደንበኞች ተጥለቅልቆ ስለነበር ግለሰቧ ከጠዋት ጀምሮ ያለምንም እረፍት ስትሰራ ውላለች። ለባልደረቦቿ ከፍተኛ ድካም እንደተሰማት ነግራ ለማረፍ በማሳጁ ጠረጴዛ ላይ ጋደም እንዳለች ራሷን ስታለች። ወደ ሆስፒታል ብትወሰድም ከ2 ሰዓታት በኋላ ህይወቷ ሊተርፍ አልቻለም። ይህች እናት ወደ ሩሲያ የመጣችው ከመንፈቅ በፊት ልጆቿ የተሻለ ኑሮ ለመፍጠር ነበር። የምትኖረውም እዚያው ስራ ቦታዋ ውስጥ ሲሆን 2 ትናንሽ ልጆች በኢንዶኔዥያ በጉጉት ይጠብቋት ነበር። በአሁኑ ወቅት አስከሬኗን ወደ ሀገሯ ለመመለስ ዝግጅት እየተደረገ ይገኛል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።